certainly not the sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋን እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በምናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የዛሬ እንግዳችን የሐዋሳ እናት መካነ ኢየሱስ ቤተክርስቲያን መሪ የነበሩ አሁን ደግሞ ወንጌላዊ ሆነው ቤተክርስቲያኒቱን እያገለገሉ ያሉ አባት ናቸው። ከእርሳቸው ጋር የነበረንን ቆይታ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች ነን። መልካም ቆይታ። ራሴን በማስተዋወቅ ሲጀምር እኔ መስፍን ታሪኩ እባላለሁ። በሐዋሳ ማህበረ ምእመናን እዚች መካነ ኢየሱስ ማለት ነው በወንጌል አገልግሎት ላይ ተሰማርቼ አሁን እያገለገልኩ የምገኝ ወንጌላዊ ነኝ። በእርግጥ በሙሉ ጊዜ አገልግሎት ወደ ቤተክርስቲያኒቱ ወደ ማህበሯ የመጣሁት በቅርብ ዓመታት ጊዜ ውስጥ ነው። 3 ዓመት ነው አሁን ገና በሙሉ ጊዜ አገልጋይነት ከመጣሁ። በእርግጥ በማህበሯ ታሪክ ውስጥ ለረጅም ዓመታት በተለያዩ ዘርፎች ውስጥ አገልግያለሁ። በሽምግልና ለብዙ ዓመታት ማህበሯን መርቻለሁ። እንደዚሁም ደግሞ በዘርፍ አገልግሎቶች ውስጥ በመድረክ አገልግሎቶች ውስጥ ሳገለግል ቆይቻለሁ። መስፍን ማን ነው ለሚለው ጥያቄ ሙሉ መልስ እንዲሆንላችሁ ከዚህ በተረፈ በቤተሰብ ደረጃ የአንዲት ሚስት ባልና የ5 ልጆች አባት ነኝ። ከዛ ጋር እንግዲህ በርካታ የልጅ ልጆችም መጥተዋል። ቀደም ሲል ወደዚህ ሙሉ ጊዜ አገልግሎት ከመምጣቴ በፊት በሽምግልናም ይሁን በዘርፎች አገልግሎት ውስጥ በማገለግልበት ጊዜ በመንግስት ቢሮ በተቋም ውስጥ በአንድ የንግድ ባንክ ቢሮ ውስጥ ሰራ ነበረ ለረጅም ዓመታት። ከዚያም በኋላ ወደ ግሉ የፋይናንስ ተቋም ተዛውሬ በግል ባንክ ላይ ለ7 ዓመታት አገልግያለሁ። ከዛ በኋላ ነው እንግዲህ ወደዚህ ወደ ሙሉ ጊዜ አገልግሎት ደግሞ የአመሻሹን እድሜ እዚህ ለመጨረስ የመጣው ይመስላል። እንግዲህ መስፍን ባጭሩ ይሄንን ይመስላል። ወደ ሙሉ ጊዜ አገልግሎት ለመምጣት መንገዱ በጣም ረጅም እና የቆየ ታሪክም ነው። በቤተ ክርስቲያን በሙሉ ጊዜ አገልግሎት ባገለግል ምኞቴም ጥማቴም ነበረ። በንግድ ባንክ ላይ እየሰራሁ ያለ ብዙ ሸክም ነበረኝ። ወደ ሙሉ ጊዜ አገልግሎት ለመግባት ለመመለስ እፈልግ ነበር፣ እጠማው ነበረ። ቤተክርስቲያንም ትጠራኛለች ብዬ በጣም እጠብቅም የነበረበት ጊዜ
ልቤ በጣም ተነሳስቶ መንፈሴ በጣም ተነሳስቶ ልጠብቅበት የነበረበት ጊዜ እንደነበረም አስታውሳለሁ 90ዎቹ ውስጥ። ሆኖም ግን ያንን እድል እንግዲህ የእግዚአብሔርን ፈቃድ ይሆን ወይንም ደግሞ የሰው አሰራር አላወቅኩኝም፣ ጥሪው አልመጣም። ራሴንም ለሙሉ ጊዜ አገልግሎት ሰጥቻለሁኝ ብዬ ቤተክርስቲያንም ሳትቀበለኝ እኔም ራሴን ለቤተክርስቲያን ለማቅረብ ድፍረቱ አልነበረኝም። ተቀበሉኝ፣ ሸክም አለኝ፣ ማገልገል እፈልጋለሁና ስራዬን ትቼ ልምጣ ለማለቱ ምናልባት ድፍረት አንሶኝም ሊሆን ይችላል ብዬ አስባለሁኝ። በቤተክርስቲያንም ደረጃ እንደዛ ነው። እንግዲህ ሸክም አለ፣ ጥሪ አለ፣ አገልግሎትህን እያየን ነውና በሙሉ ጊዜ አገልጋይነት ብትመጣስ የሚል ጥሪ ይመጣልኛል ብዬ እኔን እናፍቅ ነበር፣ እጠብቅ ነበረ። ያ እንግዲህ በጊዜው ባለመሆኑ ጉዳዩ ለረጅም ጊዜ ሄደ። ከዛ በኋላ ከመንግስት ባንክ ወጣው፣ ወደ ግል ባንክ ሄድኩ። እዛም የተወሰነ ዓመት 7 ዓመት ያህል ሰራው። ከዚያም ተውኩት ስራውን። እንግዲህ አንዳንድ ጊዜ የእግዚአብሔር ጥሪ ሲመጣ ሲሆን ሳታውቀው የምትሰራበት የምትቀመጥበት ቦታ ሁሉ ላይመችህ ይችላል። እውነት ለመናገር ንግድ ባንክ ላይ ያለው ብዙ ነገሮች አይመቹኝም። የማይመቸኝ እንጀራው አይደለም፣ ስራው አይደለም። ስራውን በጣም ወደዋለሁኝ፣ በደስታ ሰራዋለሁ። ውስጤ ግን ያረፈ አይደለም። ምክንያቱም ጥሬ ወደ ሙሉ ጊዜ አገልግሎት የመግባት እንደሆነ ነው የሚሰማኝ። ስለዚህ እዛ ጋር የግድ እንድወጣ የሚያደርጉኝ ሁኔታዎች ተፈጠሩና በገዛ ፈቃዴ ስራውን ለቅቄ ወጥቻለሁኝ። ይመስለኛል እግዚአብሔር እንዲህ ላለው ወደ መጨረሻው ቀን ራሴን እያዘጋጀኝ ያለ ይመስለኛልና ወደ ግል ባንክ ተዛወርኩ። ግል ባንክ ገባው፣ የተወሰነ ዓመት ሰራሁኝ። እዚያም እያለሁ ጩኸት በውስጥ ያለ የተረጋጋ ነገር፣ ራስን አረጋግተህ የመኖር ነገር፣ በቃ ይሄ መዝለቂያዬና መጨረሻዬ ነው ብለህ የማትቀመጥበት ነገር አለ። እንደሱ አይነት መንፈስ ነው ውስጥ የሚሰማኝ። እንደዛ እያለሁኝ ባልታሰበ ሁኔታ የስራ ዝውውር መጣ። እኔ ደግሞ በዚህ እድሜ አሁን ባለሁበት ሁኔታ ተዛውሬ መስራት ፈቃደኛ አልነበርኩኝም። ስለዚህ ስራውን መተው ነው የሚቀለኝ ብዬ ሚዛን ላይ ሳስቀምጥ ስራው መተው ትቶ መቀመጡ ቀላሉ ነገር ሆኖ ታየኝ። መቼም ቤተሰብ ይዘህ ትዳር ይዘህ ቤተሰብን እያስተዳደርክ ስራ ለቆ መቀመጥ ከባድ ነገር ነው። ሚዛን ላይ ስታስቀምጠው ግን መተው በልጦ ከተገኘ የግድ አንድ የከፋውን ትመርጣለህ፣ ቀለል ያለውን ክፉ ትመርጣለህ። ስለዚህ ቀለል ያለው ነገር ስራ መልቀቁ ነበረ። ስራውን ትቼ ወደ ቤት ገባው። ሌላ ተቋም እንደገና ጠራኝ። እዛም ጥቂት ጊዜ ሰራው። እሱም ብዙ መኖሪያ ያልነበረም። ላስትሊ ከሱም ራሴን አገለልኩና ቤት ቁጭ አልኩኝ። ቤተክርስቲያን በዚህ ጊዜ ነው እንግዲህ አሁን ስራ ፈተህ ቁጭ ብለሃልና ለምን በሙሉ ጊዜ አገልግሎት ወደ ቤተክርስቲያን አትመጣም ይመስለኛል። እንግዲህ ቤተክርስቲያን ምናልባት ስራ ፈታ አግኝታ ይሆን እጠራጠራለሁ። እንግዲህ መጀመሪያ ያላየችውን ያልጠራችውን ጥሪ አሁን ስራ ፈትቼ ስቀመጥ ቢያገለግለን መልካም ነው የሚለውን ጊዜ ታይቶ ይሆናል ብዬ አስባለሁኝና ጊዜውም ሊሆን ይችላል። ምናልባት የኔ ጥማት እዚያ አንዱ 90ዎቹ ውስጥ ነው። በመካከል የሄድኩባቸው ርቀቶች ሁሉ ጥሬ ቤተክርስቲያን እንደሆነ ቢገባኝም ብዙዎችም ደግሞ ለምንድነው ጊዜህን ማትሰጥ እያሉ ጥሪዎች ያቀርቡልኝ ከተለያዩ ቸርቾች። ለምን አልሰጠህም ነው፣ እንውሰድህ እንጥራህ አይደለም፣ ለምን አልሰጠህም ነው። እና አላውቅም ለምን ነገሮች እንደዘገዩ። ምናልባት በዛን ጊዜ ተጠርቼ በሆን ቤተክርስቲያን ጠርታኝ በሆን ነገሮችን አበላሽ ይሆን? ምናልባት እግዚአብሔር በሚያስበው ልክ አልራመድለት ይሆን? አላወቅኩኝም። እና አሁን መሬት በደንብ አድርጌ በረገጥኩበት በተረጋጋሁበት እድሜ ላይ እና ወደ አመሻሽ ላይ ባለሁበት ሁኔታ ላይ ያለው ነው ቤተክርስቲያን ይህን ጥሪ ስታቀርብልኝ ጊዜ ወሰድኩኝ። ከ6 ወር ያላነሰ ጊዜ ቆየው። እነሱም እኛም ውስጣችንን እናዳምጥ፣ እኛም ይሄ ጥሪ ውስጥህ እንዳለ ይሰማናል፣ ብታገለግለን ደስ ብሎናል፣ እንመክርበታለን፣ እንጸልይበታለን፣ አስብበት ብለው ለኔ ሀሳቡን ሰጡኝ። ያን ከወሰድኩኝ በኋላ 6 ወር ያህል ጊዜ ቆየውበት። ጥሪውን እንደገና አመጡልኝ፣ ወደ ሽማግሌዎች ጉባኤ አመጡኝ። እዛ ላይ ያው የራሴን ውሳኔ የሰጠኋቸው። በዚህ ሁኔታ ነው እንግዲህ ወደ ሙሉ ጊዜ አገልጋይነት የመጣሁት። የሚገርም ነገር ነውና ጌታን
ያገኘሁት በ1968 ዓመተ ምህረት ላይ ነው። ወርሃ ጥቅምት አካባቢ ላይ ነው እርግጠኛ ነኝ። 68 ዓመተ ምህረት የተመሰከረልኝ ከዚያ ኦልሞስት ወደ 6-7 ዓመት በፊት ተመስክሮልኛል። እንዳነበው መጽሐፍ ቅዱስም ተሰጥቶኛል። አነበዋለሁ ግን ውሳኔ አላደረኩኝም። 6 ዓመት በ61 ተመሰከረልኝ። 68 7 ዓመት ቆይታ በኋላ ነው እና ጌታን ወደ መቀበል የመጣሁት። እንዴት ጌታን እንዳገኘሁት ስነግርህ ከፍተኛ የሆነ ሱስ ነበረብኝ። ጫት በጣም እቅም ነበረ፣ በከፍታ ሁኔታ፣ በጣም ባልተገደበ መልኩ ማለት ነው። በእንደዛ ሁኔታ ላይ እያለሁኝ ቀኑ እሁድ ነው። የለም እዚሁ የደቡብ ልጅ ነኝ። ውልደቴም እድገቴም ደቡብ ውስጥ ነው። አዎ እንግዲህ አንዳንድ ጊዜ ውሎህን ትመስላለህ። ሰው ውሎውን ይመስላል፣ ጓደኛውን ይመስላል። ስለዚህ አብሬያቸው የነበርኳቸው ጓደኞቼ በዚያ በጣም አዲክትድ የሆኑ ስለነበሩ፣ በጣም በሱስ የተጠመዱ ስለነበሩ እኔም ከነሱ ጋር ውሎዬ በዚያ ደረጃ ላይ ስለነበረ ባይገርም ገና ኤሌመንታሪ የመጀመሪያ ደረጃ ተማሪ ሆኜ ነው ጫት የጀመርኩት። እንግዲህ ይሄ 5ኛና 6ኛ ክፍል ሆኜ ነው ጫት የጀመርኩት። ያ በጣም የሚገርምህ ነገር ነው። እንግዲህ እኔ 60ዎቹ ውስጥ ኦልሞስት የ19 18 20 ዓመት ኦልሞስት ገብቻለሁኝ። ሌት ሆኜ ነው ትምህርት ቤት የገባሁት። ውልደቴም ገጠር ውስጥ ስለነበረ ትምህርት የጀመርኩት ሌት ሆኜ ነው። ስለዚህ 6ኛ ክፍል ስገባ 5ኛ ክፍል ስገባ እኔ ኦልሞስት 18 10 ምናምን ውስጥ ገብቻለሁኝ። ከዛም በላይ ደረጃ ውስጥ ሆኛለሁ። ስለዚህ አፍላ ጉርምስና እየጀመረኝ ነበረና አንዳንድ ጊዜ ጉርምስናን በትንሽ ነገር ነው የምትለምደው። ልምምዶችን በትናንሽ ነገሮች፣ ቀላል በሚመስሉ ነገሮች ትጀምራለህ። ጓደኞችን ትመስላለህ፣ ውሎህን ትመስላለህ። ከዛ ተነስተህ ነው እያሳደግከው የምትሄደውና በዛ ሁኔታ ውስጥ እያለው ጁኒየር ስገባ ሃይሊ አዲክትድ ሆኛለሁ። በጣም በሱስ ተይዣለሁ እና በሱስ በጣም የተያዝኩበት ጊዜ ነበረ። 68 ላይ ትምህርት ቤቶች ተዘግተው ነበረ። 67 የመንግስት ለውጥ ነበረ ታውቃለህ። ደርግ መንግስትን የያዘበት ጊዜ ነበረ። 68 ደግሞ እንደገና ከፍተኛ ሁኔታ የተማሪ ንቅናቄ ነበረ። ትምህርት ቤቶች ሁሉ ተዘግተው ነበርና በዛን ወቅት እኔ ትምህርቴን ትቼ 9ኛ ክፍል ተማሪ ሆኜ አቋርጬ ትምህርት ቤት ስለተዘጋ መንደር ውስጥ ነበርኩ፣ ሰፈር ውስጥ ነበርኩኝ ከጓደኞቼ ጋር። አንድ እሁድ ላይ ጫት የመቃሚያ ሰዓታችንን እየጠበቅን እያለሁኝ ከጓደኞቼ ጋር ሆኜ እያለሁ ወደ ከጠዋቱ 3 ሰዓት አካባቢ ላይ ለዛ እየተዘገጃጀን ከኔ ቀደም ሲል ሃይስኩል ይማር የነበረ ጌታን የተቀበለ የሰፈሬ ልጅ መጥቶ እኔ ወደ ቤተ ክርስቲያን እየሄድኩ ነውና ባክህን ሰዓቱ እስኪደርስ ድረስ ናና ደርሰን እንመለሳለን። ጀስት ጥሪው ይሄ ነው። ከዛ በፊት አልመሰከረልኝም። ከ7 ዓመት በፊት ተመስክሮልኛል ብዬሃለሁ። የመሰከረልኝ ሌላ ሰው ነው እና ይዞኝ ሄደ። አላንገራገርኩም። እውነት ነው። ስራ ፈትጄ ቁጭ ከምብል ለምን አብሬ ሄጄ አልመጣም በሚል ሄድን። የተወሰነ የኪሎ ሜትር ርቀት ላይ ደርሰን አምልኮት ተጀምሮ ስብከት ተሰበከ። ከስብከት በኋላ ጌታን የምትቀበሉ ሰዎች አሁን ጊዜው ለእናንተ ነው፣ እባካችሁን እጃችሁን አሳዩን ሲል እኔ አላነሳውም። አብሮኝ የሄደ ያ ወንድም ነው፣ ያ ልጅ ነው፣ ያ ወጣት ነው። አንሳ ብሎ እጄን በግድ እንዳነሳ ያደረገኝ። ምን ተፍረቴን ነው ያነሳሁት። እዛው ጌታን ተቀበልኩኝ። ግን ለኔ መንተፍረቴን ወይም ደግሞ ተገፋፍቼ በሱ ግፊት አነሳሁኝ እንጂ ያቺ ሰዓት መለኮታዊ ጣልቃ ገብነት በህይወቴ እግዚአብሔር ያደረገባት ሰዓት ነበረች። ከዛ በኋላ ስመለስ ከ6 ሰዓት 7 ሰዓት በኋላ ወደ ሰፈር ስመለስ የጓደኞቼን በር እንኳን ተገላምጬ አላየሁም። ጓደኞቼን መፈለግ አልፈ ኢንስታንትሊ ነው። ይሄ ቅጽበታዊ የሆነ ነገር ነው በላይ ላይ የሆነው። ለኔ ዛሬ ራሱ አሁን ሳስበው እደነቅበታለሁ። ያ ነገር ከላይ ላይ ተቆረጠ። እንደዛ የነበርኩ ሰው፣ ብዙ ነገሮችን አጠፋ የነበርኩ ሰው፣ ሱሴን ለማስታገስ ስል እስከ ብዙ ደረጃ ድረስ እሄድ የነበርኩ ሰው ነኝ። እስከ ዘረፋ ድረስ የሄድኩ ሰው ነኝ። እስከዛ ድረስ ጫት ፍለጋ የምገዛበትን ሳጣ
የማደርገው ነገር እስከዛ ድረስ ያስኬደኛል ማለት ይገባል ምልህ እዛ ደረጃ ድረስ ነበርኩኝና ግን የሚገርምህ ኢንስታንትሊ በቃ ቅጽበታዊ የሆነ መቆረጥ ከላይ ተቆረጠ። ከዛን ቀን ጀምሮ አልተመለስኩበትም። ስለዚህ እንደዚህ ነው ወደ ጌታ የመጣሁት። እስሙዝ ነበረም ማለትም ባይቻልም መከራና ስደትም ደግሞ ነበረ ብሎ ለመናገር እንደዚህ ግልጥ ወጥቶ በህይወቴ ስደት ደርሶብኛል ብዬ መናገር የምደፍርበትም ብዙ ነገር ላይኖረኝ ይችላል። ምክንያቱም ወገኖቼ ከኔ በፊት ያለፉትን ህይወት እንደተረዳሁት እንዳየሁት እንዳነበብኩትም ደግሞም ሲያልፉ በህይወትም በልምምዳቸው ካየሁት ጋር ሳነጻጽር እኔ በመከራ ውስጥ አልፌያለሁ ብዬ መናገር የምችልበት አንደበት ላይኖረኝ ይችላል። ሆኖም ግን ነበረ በመንደር ውስጥ እዚያኔ በተወልጄ ባደኩበት አካባቢ ላይ አብረውኝ የነበሩት ጓደኞቼ ያን ጉዳይ ያን ነገር ከነሱ ጋር ሳድርግ የነበሩት የቅርብ ባልንጀሮቼ አግልለውኛል። እንዴት ነው ያገለሉኝ? በእኔ ፉትቦል በጣም ይጫወታለሁ። በጣም ፉትቦል ይጫወት ነበረ። በአንድ ትልቅ ቲም ውስጥ አባል ነበርኩኝ። ቋሚ ተሰላፊ ነበርኩኝ። ከዛ መገለል መጥቶብኛል። ይሄም ብቻ አይደለም። በዚያች ከትንሽ ከተማ ውስጥ ከዛ ወጥቼ ሃይ ስኩል ስንጀምር ደግሞ እንደገና ተመልሶ ትምህርት ከተከፈተ በኋላ ስመላለስ በመንገድ በራሱ ከፍተኛ ችግር ይጠብቀኝ ነበር። ምክንያቱም አንተንም የምትከተለውንም ይሄን መጽሐፍ ቅዱስ ብለህ የምትይዘውንም አንድ ላይ እናቃጥልሃለን በሚል በየጊዜው በመንገድ ላይ ይሸምቁብኝ ነበር። እኛ ከቲሜ አውጥተውኛል። ከዛም ከምወደው ፉትቦል አግልለውኛል። ትቼዋለሁኝ። በቃ ወዲያው ጌታን እንደተቀበልኩኝ ወደ ቤተ ክርስቲያን መጓዝ ከጀመርኩና ከነሱ እንደተነጠልኩኝ የመጣብኝ የመጀመሪያው ነገር ይሄንን ህብረት ማጣት ነው። ከምወደው ቲም መለየት ነው። ከፉትቦል ዓለም መለየት መራቅ ነው። ከዛ በኋላ ደግሞ እንደገና በትምህርት ቤት ፎከስ አድርጌ እንዳልሄድ በመንገድ ላይ ብዙ የድብደባና የዛቻ ሙከራዎች ነበሩ። በርግጥ ጌታም ጥበቃውን አድርጎልኛል። የማንም እጅ በላይ ላይ አላረፈም እና በዛ ጥበቃ ውስጥ እንዳለፍኩኝ አስባለሁኝ። ከዚህ በተረፈ የጎላ ነገር ብዙ ነገር ሆኖብኛል ብዬ መናገር አልችልም። ሌላው በ69 እና 70ዎቹ ወደ አገልግሎት ገብቻለሁ። ኳየር ውስጥ ኳየር አገልግሎት በመካነ ኢየሱስ ቤተክርስቲያን ዲላ ነበርኩኝ እና እዛ በነበርኩኝ ጊዜ አንድ የሆነ ጥቂት የሆነች ትንሽ ነገር እኔና መሰል ወገኖቼ ላይ ጥቂት ነገር ደርሶ እንደነበረ አስታውሳለሁኝ። ያም ነገር ምንድነው? ትንሽ አካሄዳችን አንደኛ ነገር እኔም በአፍላ ዕድሜ ላይ ጉርምስና ላይ ወደ ጌታ ስለመጣሁ ብዙ ነገሮችን ከልምምድ ውስጥ እግዚአብሔር እንዳወጣኝ ስለማውቅ አሁን ጌታን ስከተል በብዙ ጥማት በብዙ ናፍቆት ስለሆነ መንፈሳዊ ሕይወትን በጣም እጠማለሁ እናፍቃለሁኝና ቶሎ ነው ወደ አገልግሎት የገባሁት። ቶሎ ወደ አገልግሎት ስገባ ደግሞ ኳየር ውስጥም የተነቃቃ ሕይወት አለኝ። ከኔ ጋራ እንደኔው መቼና እንዴት ጌታ እንደተቀበሉ በውል አሁንም ባላቅም እንደሱ ሊመሰክሩት የሚችሉበት የራሳቸው ነገር አላቸውና ምናልባት ይሄንንም ሲሰሙ የነበሩ ጆይን ያደረኳቸው ወንድሞችና እህቶች እነሱም ሙሉ ጉርምስና እድሜ ላይ እያሉ ጌታን የተቀበሉ ሰዎች እንደሆኑ ታሪካቸውን አውቃለሁና የነሱም ሕይወት በጣም የተነቃቃ ሕይወት አለው። ሌሎች ግን አንዳንድ ጊዜ ይሄ በልምድ ከቤተሰብ ክርስቲያን ቤተሰብ ውስጥ ተወልደው ክርስቲያን ቤተሰብ ውስጥ በክርስትና ሕይወት አድገው እንደዚህ ባለ ሁኔታ ላይ የመጡ ወጣቶችና ሰዎች ሕይወታቸው ምናልባት እንደዛ ላይሆን ይችላል። ዓለምን ቀምሰው የመጡ ግን ከዛ ተላቀው ሲመጡ እዚህ ጋር ሌላ ዓለም ውስጥ ስለገቡ ውስጣቸው በጣም በብዙ ነገር የተነቃቃ ነው የሚሆነው እና ከዛ የተነሳ ወጣ ያለ ባህሪ አለን። 6-7 የምንሆን ሰዎች ኳየር ውስጥ እንደዚህ ባለ ሁኔታ ውስጥ እየሄድን ልጆቻችንን መጥፎ ነገር እያለማመዳችሁብን ነው። የመካነ ኢየሱስ ቤተክርስቲያን ስርዓት ይሄንን ዶክትሪኑ አይፈቅድም። እናንተ ግን ከሚፈቀደው ውጪ እየሄዳችሁ ነው። ማናቀውን ቋንቋ ትናገራላችሁ፣ የማናቀውን ነገር ታደርጋላችሁ፣ ስትጸልዩ ታለቅሳላችሁ፣ ስትጸልዩ ድምጻችሁን ታወጣላችሁ። ይሄ ደግሞ የኛ ስርዓት አይደለም ይሉናል። የዛን ጊዜ በጣም ከባድ ነበረ።
አሁን ነገሮች ተፈተው እልልታው ቀልጦ ጭብጨባው ደምቆ በልሳን መናገሩ ሌሎች መገለጦችና መልእክቶችን ማምጣቱ እንደጎላበት እንዳሁኑ ዘመን አይደለም። መካነ ኢየሱስ በዛን ጊዜ ሁሉ ነገር ጥብቅ ነው፣ የታሰረ ነገር ነው። እኛ ግን እንደሱ አልነበርንምና የዛን ጊዜ ደግሞ እንደገና የደርግ መንግስት ስለነበረ አፍላ የደርግ ወቅትም ስለነበረ የደርግ ካድሬዎች ምን እንስራ የሚሉበት ጊዜ ስለነበረ የባህልና የሃይማኖት ዘመቻ ታውጆ ክርስትናን ለማጥፋት የሚሰራበት ጊዜም ስለነበረ ሁሉ ነገር ጭንቅ ነበረ። እንደዛ ባለ ሁኔታ ውስጥ እያለን በውጭ በጣም ትልቅ ፍርሃት አለ፣ ውስጥ ደግሞ እንደገና ይሄ ተጽዕኖ አለ። ኋላ ላይ ምንድነው የተደረግነው? በጣም በሚያስገርም ሁኔታ ተወሰኑ 6 ሰዎችን እነዚህ ሰዎች ከመካነ ኢየሱስ ስርዓት ውጪ የሆኑ ናቸው፣ እነዚህ ሰዎች ከኛ ካልተለዩ ልጆቻችንን ያበላሹብናል የሚል ነገር እንደነበራቸው ነው የደረስንበት ያወቅነው። እኛን ግን ምንም የተነገረን ነገር የለም። ለደርግ ካድሬዎች በአካባቢው ላይ ለሚሰሩ ካድሬዎች ምንድነው ያሉት? እነዚህ ሰዎች ስማችንን ሰጥተው አናቃቸውም፣ ሰርጎ ገቦች ናቸው፣ ከየት እንደመጡም ስለማናቃቸው ውስጣችን ገብተው ተደብቀው ያሉ ናቸውና አናውቃቸውም፣ ስለዚህ በማንኛውም ሁኔታ በእነሱ ጉዳይ እኛ አንጠየቅም ብለው ነገሯቸው። አዎ በወቅቱ የነበሩ መሪዎች፣ እዛን ጊዜ የነበሩ መሪዎች እና እዛን ጊዜ ወደ 6 ሰዎች ወደ 3-4 ወንድሞች 2 እህቶች ያው ተያዙ። እኔ አጋጣሚ አልተያዝኩም። እኔ በዛን ጊዜ ደግሞ በጣም በሚያስገርም ሁኔታ ገና የ8ኛ ክፍል ትምህርቴን እንደጨረስኩ ነው ስራ ያዝኩት። ቴሌኮሙኒኬሽን መስሪያ ቤት የኢትዮጵያ ቴሌኮሙኒኬሽን ቦርድ ይባል ነበር በዛን ጊዜ እና እዛ መስሪያ ቤት በስልከኛነት ኦፕሬተር ሆኜ ተቀጥሬ እሰራ ነበረ። የናይት ኦፕሬተር ነበርኩኝ። ሌሊት ስራ ሰራለሁኝ፣ ቀን ደግሞ ፍሪ ነኝ። ሃይ ስኩል እማራለሁኝ፣ አገልግሎቴን አገለግላለሁኝ። በዛም ሁኔታ እኔ አልተያዝኩም። ተወሰኑ ወንድሞቼ ታሰሩ። የታሰሩት ከኢሃፓዎች ጋር ነው። ይሄ በጣም በብዙ ነገር መንግስት ከሚፈልጋቸው ጋር ነበርና ወላጆች በጣም የተሸበሩበት ጊዜ ነበረ። የሆነው ሆነና ያው እስሩም አለፈ። እግዚአብሔር እንደዛ ወገኖች እንዲወጡ አደረጋቸው። ወጡ። የሆነውን ሆነው ወጡ። እኔ አልታሰርኩም። ከዛ በኋላ ቤተክርስቲያንን ለ6 ወር ነው የከዳናት። ምክንያቱም የማታውቀንን ቤተክርስቲያን እንዴት ነው ብናገለግላት? መሪዎቻችን አባቶቻችን ናቸው የምንላቸው ሰዎች አናውቃቸውም፣ ስለነሱ ተጠያቂ አንሆንም ካሉ እንዴት ብለን ነው በማንታወቅበት ቤተክርስቲያን የምናገለግለው የሚል 6 ወር ያህል ከቤተክርስቲያን ተለይተን ለራሳችን ከፍተኛ የጾም ጸሎት ጊዜ የምንወስድበት ጊዜ ነበረ። ከፍተኛ የሆነ መጽሐፍ ቅዱስ ጥናት የምናደርግበት ጊዜ ነበረ። ማንንም በመካከላችን አናስገባም። ራሳችን እርስ በርሳችን 6ቶችን ይሄን ጉዳይ ቀጠልንበት። ግን እግዚአብሔር ሌላ ቦታ እንድንሄድ ፈቃዱ አልነበረም። በዚህ መካከል ከተማ ውስጥ ሌላ ዲኖሚኔሽን ነበረና ይጋብዙን ነበረ ወደኛ ነው ይህን ጉዳይ ሰምተው እኛ እንቀበላችኋለን፣ ከኛ ጋር ታገለግላላችሁ፣ ኳየር ትገባላችሁ፣ አብረን እንሆናለን ባካችሁ ይሉን ነበረ። እኛ ከዚህ በኋላ ድምፅ ካልሰማን የትም አንሄድም፣ ወደ እናንተም አንመጣም፣ ወደዛም አንሄድም። ሆኖም ግን የእሁድን አምልኳችንን በሚመቸን ቦታ ሄደን አምልከን መምጣት ቢከለክለን የለም፣ ሌላውን ግን በጸሎት እንቆያለን ብለን ለ6 ወር በጸሎት ላይ ነበር። ፋይናሊ ግን ጌታ ሲመልሰን ታስታውሳለህ፣ አጋር ለአብርሃም ካረገዘችለት በኋላ ሳራ አስወጣልኝችን ገረድ ብላ እንድትባረር አድርጋ ነበረ። በውሃ ምንጭ ጋር ሆና እግዚአብሔር አግኝቷታል። ሂጂና ተገዥላት ነው ያላት። ከመቤትሽ እጅ በታች ሂጂና ተገዥላት። አጋር በራሷ አልኮበለለችም፣ ተገፍታ ነው የወጣችው። እግዚአብሔር ግን ምን አላት? ሂጂና ከመቤትሽ እጅ በታች ተገዥላት ነው አላት። ይሄን ቃል ጌታ ሰጠን። በጥናታችን ላይ ያለን እርስ በርሳችን ነው የምንማማረው። ይሄ የኛ ታሪክ ነው። ስለዚህ አሁን ማድረግ ያለብን ወደ ቤተክርስቲያን መመለስ፣ መሪዎቻችን እግር ላይ ወድቀን ይቅርታ መጠየቅ ነው ያለብን የሚለውን ተስማማን። በጉባኤያቸው ፕሮግራም ላይ ጠብቀን ሄድን። እግራቸው ላይ ወደቅን። በድለናል፣ ይቅር በሉ ነው ያልናቸው። ምን ያረጋችሁ?
6 ወር ከቤተ ክርስቲያን አልነበርንም። እነሱ ያደረጉትን አላነሳንም። ያለ 6 ወር በቤተ ክርስቲያን አልነበርንም፣ አላመለክንም፣ አላገለገልንም። ይሄ ጥፋት ሆኖ ተሰምቶናል። አሁን ይቅር እንድትሉን የመጣ ነው አላቸው። እንዳይለምዳችሁ ነው የተባልነው። ከዛ በኋላ ገባን። ከገባን በኋላ ግን በጣም ታላላቅ ስራዎች ተሰሩ። ብዙ ልጆች ወጡ። ሰንዴይ ስኩል በጣም በሚያስገርም ሁኔታ ተጀመረ። ከዛ በፊት አልነበረም። አዎ ህፃናትን ሰብስቦ የማስተማር የማደራጀት የማብቃቱ ስራ ከዛ በኋላ ነው የተሰራው እና ትልቅ ነገር ሆነ። ይሄንን ምልህ ምንድነው እንግዲህ ጌታን ከተቀበልክ በኋላ እንደው በጌታ ምክንያት የደረሰብህ ነገር ነበር ወይ ላልከው ላነሳው ጥያቄ ትንሽ እንደው መንደርደሪያ እንዲሆን እንጂ ያን ያህል የጎላ ነገር ሆኖ አይደለም። ቤተሰብ አካባቢ ኦፍ ኮርስ በኔ ቤተሰብ አካባቢ ችግር አልነበረም። ማንም ይሄን ተቃወመኝ አልነበረም። አንደኛ አሁን እኔ በጉርምስና እድሜ ላይ ነው ያለሁት። ብዙ ነገሮችን ወጣ እያልኩ ያለሁበት ጊዜ ላይ ነበርኩኝ። 68 ነው ጌታን የተቀበልኩት ብያለሁ። እኔ 69 ዓመተ ምህረት ቴሌ ተቀጠርኩኝ። ስለዚህ ከቤተሰቦቼ ተለየሁ። ራሱን ችሎ የሚኖር ሰው ነው የሆንኩት። ስለዚህ የቤተሰብ የጎላ ተጽዕኖ አልመጣብኝም። ወደዚህ ማህበር የመጣሁት በ1977 ዓመተ ምህረት ነው። በ76 ዓመተ ምህረት የኢትዮጵያ ንግድ ባንክ ሰራተኛ ሆኜ ተቀጠርኩኝ። ከቴሌኮሙኒኬሽን ወጣሁና ኢትዮጵያ ንግድ ባንክ ሰራተኛ ሆኜ ስቀጠር ምድቤም ያገኘሁት እዚሁ ሐዋሳ ነበረ። በዚህን ጊዜ ደግሞ ባለትዳርና የሁለት ልጆች አባት የሆንኩበት እድሜም ላይ ነኝ። እነሱ እዛው ዲላ ነው የሚኖሩት። እዛው ነበርን። እዛው እያለሁ ነው የተወዳደርኩት። የማለፉን እድል አጋጠመኝ። መጣው ምድቤ እዚሁ ሆነ። ከኔ ጋር የነበሩት ወደ ተለያየ ቦታ በእጣ ሲበተኑ እግዚአብሔር ደግሞ ለኔ ከተማዋን ሰጥቶኝ ስለነበረ ያለ እጣ ነው እዚህ የተመደብኩት። 8 አንድ ላይ ተቀጠርን። 7 በእጣ ሲሄዱ ለኔ ደብዳቤ ነው ሐዋሳ ተመድበሃል የሚል ደብዳቤ ደረሰኝ። ይሄ እንግዲህ 76 ሰኔ ላይ ነው። 77ን ወደ እዚህ ማህበረ ምእመናን መምጣት ጀመርኩ ማለት ነው። አብሬ መካፈል ጀመርኩ። 78 ዓመተ ምህረት 77 ክረምት ላይ ባለቤቴም መሸኛዋን ይዛ ጓዝ ጠቅልለን ወደ ሐዋሳ የምንገባበትን ሁኔታ መቻቸን። 77 ላይ ክረምት ወደዚህ በዝውውር መሸኛችንን ይዘን መጣን እና በዚህ ሁኔታ ነው ወደ ማህበረ ምእመናኗ የተቀላቀልኩት። 78 ማገባደጃው አካባቢ ላይ ወደ ኳየር ገባን። እኔም ባለቤቴም ኳየር ውስጥ የማህበረ ምእመናኗ የመጀመሪያ ኳየር ኳየር ውስጥ ማመልከቻችንን አስገብተን ከዛም ያለንን ሂስትሪ አጽፈን ስለመጣን ብዙም የከበደን ነገር አልነበረም። ተቀብለውን እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ በኳየር ውስጥ እያገለገልን ነው ያለነው። 78 ዓመተ ምህረት ጀምሮ እስካሁኗ ጊዜ ድረስ ያው እግዚአብሔር ከመድረክ እንድንታጣ አላደረገንም። በሱ ጸጋና ብርታት እንጂ በሰው ጉልበት አይደለም። በዚህ ሁኔታ ነው ወደ ማህበሯ የመጣሁት። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። Water